ገብርኤል ማርያምን አበሰራት አበሰራት ወንድ ልጅን ትወልጃለሽ አላት። ገብርኤል ማርያምን አበሰራት አበሰራት ወንድ ልጅን ትወልጃለሽ ገብርኤል ማርያምን አበሰራት አበሰራት ወንድ ልጅን ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃውን ሸፈና ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅም ወልዳልናለችና ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃውን ሸፈና ንጽሕት ናትና በድንግልና ንጽሕት ናትና ጥፋት የለባትምና ወንድ ልጅም ወልዳ አብሰራ አብሰራ ገብርኤል በማርያም ወይቤላ ብሉ ወይቤላ ትውልድ ወንሰራ አብሰራ አብሰራ ገብርኤል ወይቤላ ወይቤላ ትውልድ ወልደ ሚካኤል መልአክ በክነፍ ዞራ መጠናይት ደመና ሰውራ ንጽሕት በድንግልና አርባቲ ሙስና ዝማሬ መላእክት ያሰማል። በያላችሁበት አረፍ አረፍ በሉ። ድምፃችሁን አንድ ጊዜ ወደ ቃል እግዚአብሔር እንድናደርግ እጠይቃለሁ። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ብፁዕ አባታችን በሰጡኝ ደቂቃ ላይ የዝማሬውን ሰዓት እንደሚጨምርልኝ ተስፋ አደርጋለሁ። በትህትና እጠይቃለሁ። በተለየ ቦታ በልስቲ ይቀመጥ ነበር። ሁለተኛ መጽሐፈ ዜና መዋዕል ምዕራፍ 26 ከቁጥር 21 ምስጢርን የሚገልጽ እግዚአብሔር ነው። ቃሉን የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። ለኔም ምስጢሩን ገልጾ አንደበቴን ፈቶ ረቶ ቃሉን እንዲያስተላልፍ በእናንተ ላይም ቃሉን አሳድሮ መልካም ሥራ መንፈሳዊ ፍሬ እንድታፈሩበት
የአምላካችን የልዑል እግዚአብሔር መልካምና ቅዱስ ፈቃዱ ይሆንልን። በተለየ ቦታ ይቀመጥ ነበር። የትምህርቱ መሰረታዊ ዓላማ ሁላችንም ከነ ኃጢአታችን ከነ በደላችን እንዳንሞት ንስሐ እንድንገባ ወደ ራሳችን እንድንመለስ ማስገንዘብ ነው። ብዙ ሰዎች ከራሳቸውም ከሰውም ከእግዚአብሔርም ተጣልተው ወደ መቃብር ወርደዋል። ወደ ልባቸው ሳይመለሱ በኃጢአታቸው ሳይጸጸቱ በበደላቸው ይቅርታ ሳይጠይቁ ወደ መቃብር ወርደዋልና እኛ ከነ በደላችን ከነ ኃጢአታችን ወደ መቃብር እንዳንወርድ አምላካችን እግዚአብሔር ይርዳል። ሰው የሰውን ውድቀት ይመኝ ይሆናል። ሰው የሰውን ሞት ይመኝ ይሆናል። ሰው የሰውን ስብራት ይመኝ ይሆናል። እግዚአብሔር ግን እንደዚህ አይደለም። ከነ ኃጢአታችን እንድንወድቅ ከነ በደላችን እንድንጠፋ አይፈልግም። እግዚአብሔር በትንቢተ ሕዝቅኤል ምዕራፍ 16 ላይ እንዲህ ይላል፣ የሟቹን ሞት አልፈቅድም። የሟቹን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል። ተመለሱና በምን ኑሩ? ተመለሱና በሕይወት ኑሩ። ሁላችንም ተመልሰን በሕይወት እንድንኖር እግዚአብሔር ይርዳል። በተለየ ቦታ ይቀመጥ ነበር የተባለው ንጉሥ ነው። 16ኛው የይሁዳ ንጉሥ። ይህ ንጉሥ ምን በድሎ ነው በተለየ ቦታ እንዲቀመጥ የተደረገው? ያ የተለየ ቦታ የተባለው ሰው የማይኖርበት የሚያስፈራ፣ የሚያስደነግጥ፣ የሚያስጨንቅ፣ አራዊት የበዛበት አስፈሪና አስደንጋጭ ስፍራ ነው። ሰው ሊኖርበት የማይችል ቦታ ነው። በዚህ ቦታ እንዲኖር የተፈረደበት ይህ ንጉሥ ምን በድሎ ነው? ምን አጥፍቶ ነው? በሌላ መልኩ በአሁኑ ጊዜ በአሁኑ ሰዓት በተለያየ ሁኔታ ቤተ ክርስቲያናችንን የሚፈታተኑ የተሐድሶ መናፍቃን ዓላማ ከዚህ ገጸ ንባብ ከዚህ ትምህርት እንረዳለን። የተሐድሶ መናፍቃን ዓላማ ሕዝቡ የእግዚአብሔርን መንግሥት እንዳይወርሱ ማድረግ ነው። ሕዝቡ
ንስሐ ገብቶ እንዳይድን ማድረግ ነው። ንስሐ አያስፈልግም ባዮች ናቸው። ንስሐ ለሰው ልጅ አያስፈልግም። ድነናል፣ በጸጋው ድነናል። ስለዚህ ሰው ንስሐ መግባት፣ ንስሐውን ለካህን መናዘዝ፣ ንስሐውን ለካህን መንገር አያስፈልግም ባዮች ናቸው። በአጠቃላይ ሁላችንም ካህናት ነንና የተለዩ ካህናት አያስፈልጉም ባዮች ናቸው። ይህ ንጉሥ እንደዚህ ከሚሉት ሰዎች መካከል አንዱ ነው። ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በሁለተኛ መጽሐፈ ዜና መዋዕል ምዕራፍ 26 ቁጥር 1 ላይ ይህ ንጉሥ በ16 ዓመቱ የተጠራ ንጉሥ እንደሆነ ይናገራል። ንጉሡ ዖዝያን ይባላል። ማን ይባላል? ማን ይባላል? ዖዝያን ይባላል። እናቱ የኢየሩሳሌም ሴት ይኮንያ ትባላለች። አባቱ አሜስያስ ይባላል። ይህ ንጉሥ ገና ወደ ንግሥና እንደመጣ በልጅነቱ ሲጠራ ምስፍናውን ሲይዝ በዙፋኑ ሲቀመጥ በሕይወቱ እግዚአብሔርን ያስደሰተ እግዚአብሔርን ያስመሰገነ መልካም ሕይወት የነበረው አካሄዱን ከእግዚአብሔር ጋር ያደረገ አቋሙን ከእግዚአብሔር ጋር ያደረገ ሰው ነበረ። ይልቁንም በዘመኑ አብያተ ጣዖታትን እያፈራረሰ እግዚአብሔር እንዲመለክ ያደረገ እግዚአብሔር እንዲመሰገን ያደረገ ሰው ነው። የሰው ጅማሬው አያስመሰግንም፣ ፍጻሜው ግን እንደ ጅማሬው አልነበረም። ፍጻሜው የሚያሳዝንና ምስኪን የሆነ ሰው ነው። አባቶቻችን ሲመርቁ ፍጻሜውን ምን ይላሉ? ፍጻሜውን ያሳምርልህ ይላሉ። ሰው የሚመሰገነው ፍጻሜው ሲያምር ነው። ዖዝያን በዘመኑ እግዚአብሔር እንዲመለክ ስላደረገ አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ነገሩን አከናወነለት ይላል። ምን አደረገለት? ምን አደረገለት? ወገኔ አካሄድህን ከእግዚአብሔር ጋር ስታደርግ ነገር ሁሉ ይከናወንልሃል። ጉዞህን ከእግዚአብሔር ጋር ስታደርግ ነገር ሁሉ ይከናወንልሃል። ዖዝያን አካሄዱን ከእግዚአብሔር ጋር ስላደረገ ጉዞውን ከእግዚአብሔር ጋር ስላደረገ እግዚአብሔር ነገሩን ሁሉ አከናወነለት። ነገሩ ሲከናወንለት ከቤት ይጀምራል። እግዚአብሔር ቤቱን ባረከለት፣ ዘሩን ባረከለት፣ ሀብቱን አበዛለት። በንግሥናው ዘመን ተናግሮ የሚደመጥ ተናግሮ የሚሰማ ሆነ።
የሚደመጥ ሆነ። በዚህ ጊዜ ተሰሚነቱ እየጎላ ሲሄድ፣ እየተደመጠ ሲሄድ፣ እየተወደደ ሲሄድ፣ እየተጨበጨበለት ሲሄድ ዖዝያን በቁጥር 16 ላይ በእግዚአብሔር ላይ ታበየ ይላል። ምን አደረገ? ምን አደረገ? በእግዚአብሔር ላይ ታበየ። አስተውሉ። ፍጻሜው እንዳጀማመሩ ላይሆን ነው። ፍጻሜያቸውን ያሳምርላቸው እግዚአብሔር። መወደዱን ሲያይ፣ መከበሩን ሲያይ፣ መፈቀሩን ሲያይ፣ ተሰሚነቱን ሲያይ በእግዚአብሔር ላይ ታበየ። በእግዚአብሔር ላይ ታበየ ሲባል እግዚአብሔርን በአካል አግኝቶት ገጽ በገጽ አግኝቶት በእግዚአብሔር ላይ ታበየ ማለት አይደለም። ዖዝያን በእግዚአብሔር ላይ ሲታበይ መጀመሪያ የሄደው ወደ ቤተ መቅደስ ነው። ወዴት ሄደ? ወዴት ሄደ? ወደ ቤተ መቅደስ ሄደ። ልብ አድርጉ። ካህናቱ ወደሚያገለግሉበት፣ ካህናቱ ወደሚያመሰግኑበት፣ ካህናቱ ወደሚያመልኩበት ወደ ቤተ መቅደስ ሄደ። ቤተ መቅደሱን ሊዳፈር፣ ካህናቱን ሊዳፈር እንደ ዛሬ ተሐድሶች፣ የዛሬ መናፍቃን ካህናት አያስፈልጉም ይላሉ። ሁላችንም ካህናት ስለሆንን ካህናት አያስፈልጉም፣ የተመረጠ የተለየ ካህን አያስፈልግም ይላሉ። እንዲህ ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲከተለው የነበረው ሕዝብ 5500 ያህል ሕዝብ ነው። ከሴቶችና ከሕፃናት በስተቀር 5500 ሕዝብ ይከተለው ነበር። 5000 ሕዝብ። ከእነርዚያ መካከል ደግሞ በዋለበት እየዋሉ ባደረበት እያደሩ ትምህርቱን የሚቀስሙ 120 ቤተሰቦች ነበሩ። መድኃኒታችን ኢየሱስ ክርስቶስ ግን ከነዚያ መካከል ካህናት አድርጎ የመረጠው 12 ሰዎችን ብቻ ነው። ስንት ሰዎች ተናገሩ? ስንት ሰው? 12ቱን ደቀ መዛሙርት ብቻ ነው መርጦ ስልጣነ ክህነትን የሰጣቸው። ሁሉም ካህን መሆን ቢችል ኖሮ 5000 ሕዝቡን ካህን ማድረግ ይችል ነበር። 120ውን ሁሉ ካህን ማድረግ ይችል ነበር። ሁሉም ካህናት መሆን ይችላሉ? ይችላሉ? ካህናት መሆን ትችላላችሁ? ሁላችሁ? አዎ። መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ካህናት አያስፈልጉም የሚሉ መናፍቃን እንደሚነሱ ስለሚያውቅ በሉቃስ ወንጌል በምዕራፍ 11 ላይ ወደ ሰማርያ በሚያልፍበት ጊዜ 10 ለምጻሞች ተገናኙት ይላል። ስንት ናቸው? 10 ለምጻሞች ተገናኙ። ጌታ ሆይ አድነን፣ ፈውሰን፣ ከለምጻችን አንጻን አሉት። በዚህ ጊዜ ሁሉም ማድረግ የሚችል አምላክ ነው። ማንጻት የሚችል አምላክ ነው። መፈወስ የሚችል አምላክ ነው። ነገር ግን
የካህናትን አገልግሎት ለማሳየት ካህን እንደሚያስፈልግ ለማሳየት የካህናትን ሥራ ለመግለጽ ሂዱና ራሳችሁን ለካህን አሳዩ አላቸው። ምን አድርጉ? ምን አድርጉ? ለካህን አሳዩ አላቸው። በዚህ ጊዜ ሁሉም ሄደው ራሳቸውን ለካህን አሳዩና ከለምጻቸው ነጹ። እግዚአብሔር ይክበር ይመስገን። ከለምጻቸው ነጹ። ነገር ግን ይደንቃችኋል፣ ከነዚያ መካከል ከነጹት ከአስሩ መካከል አንዱ ብቻ መጥቶ ጌታ ሆይ ድኛለሁ፣ ተፈውሻለሁ ብሎ ምስጋና ያቀረበው አንዱ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኙስ ወዴት አሉ አለው። ዘጠኙ ናቸው ያስቸገሩት። ዛሬ እየጠፉ በዚያው እየጠሩ የካህንን አገልግሎት ያልተረዱ በካህን መፈወሳቸውን ያላወቁ ያልገባቸው ያላመኑ ዘጠኙ ናቸው ዛሬ እየበጠበጡ ያሉት። በዚያው የሚቀሩ ምስጋና የማያውቁ የተደረገላቸውን ውለታ የዘነጉ ቤተ ክርስቲያን ያደረገችላቸው ያበላቻቸው ያጠጣቻቸው ከበሽታቸው የፈወሰቻቸው ከውድቀታቸው ያነሳቻቸው ካልባሌ ቦታ አስነስታ ተሰሚነት እንዲኖራቸው ያደረገቻቸው የቤተ ክርስቲያንን ውለታ ረሰው በዚያው የቀለጡ ዘጠኝ ናቸው እያስቸገሩ ያሉት ዛሬ። እግዚአብሔር አምላክ ካህናትን በቤቱ አክብሯል። አላከበረም? እግዚአብሔር አብርሃምን እንዲህ አለ፣ አንተን የሚባርኩትን እባርካለሁ። ምን እላለሁ? ተናገሩ። ምን እላለሁ? አንተን የሚባርኩትን እባርካለሁ። አዎ ካህናትን የሚያከብሩትን ያከብራቸዋል እግዚአብሔር። ካህናት አዕይንተ እግዚአብሔር ይባላሉ። የእግዚአብሔር ዓይኖች ማለት ነው። በካህናት ላይ አድሮ ነው እግዚአብሔር ንስሐን የሚመረምረው። በካህናት ላይ አድሮ ነው ንስሐህን የሚያየው። ፈውስን የሚሰጥ በካህናት ላይ አድሮ ነው። የራሱን ዓይን ብሌን መንካት የሚችል ሰው አለ? አለ ወይ? ተናገሩ። የዓይንህን ብሌን መንካት ትችላለህ? አይቻልም። ካህናት የእግዚአብሔር ዓይኖች ናቸው። አገልጋዮቹ የእግዚአብሔር ዓይኖች ናቸው። እዚህ ተደርድረው የምታዩት ብፁዓን አበው ሊቃነ ጳጳሳት፣ ካህናቱ፣ አገልጋዮቹ የእግዚአብሔር ዓይኖች ናቸው። አመስግኑ እግዚአብሔርን እስቲ። አዎ እግዚአብሔር አምላክ ዖዝያንን 62 ዓመት ሙሉ ተሸክሞታል። 66 ዓመት ሙሉ የንግሥናው ዘመን 52 ዓመት ነው። ስንት ዓመት? 52 ዓመት ሙሉ ተሸከመው እግዚአብሔር። ስንት ዘመን ተሸክሞናል። ከነ በደላችን፣ ከነ ኃጢአታችን፣ ከነ ክፋታችን፣ ከነ ተንኮላችን ስንት ዘመን ተሸክሞናል እግዚአብሔር። ብዙ ዘመን ተሸክሞናል። እስካሁን ዕድሜያችን ድረስ ተሸክሞናል። ከኔ ጋር ሆኖ ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። ዖዝያ
መቅደስ ሄደ። ቤተ መቅደስ እንደደረሰ እንዲህ አለ፣ እንዴት የካህናት